40 ዓመት መሙላት ማለት ሰውነታችን በድንገት መዳከም ይጀምራል ማለት አይደለም። ነገር ግን ለአመጋገባችሁ ቅድሚያ የምትሰጡት ነገሮች የበለጠ አስፈላጊ የሚሆኑበት ጊዜ ነው። የጡንቻን ጥንካሬ ለመጠበቅ፣ ጠንካራ አጥንቶችን ለመደገፍ፣ የልብና የደም ዝውውር ጤናን ለመጠበቅ፣ የሰውነት ክብደትን ለማስተካከል፣ የምግብ መፈጨትን ለመደገፍናም ወጥ የሆነ ጉልበትን ለመጠበቅ በሙሉ የዕለት አመጋገብ ስርዓታችን ጥራት ላይ የተመሰረቱ ናቸው። ግባችሁ ተአምረኛ ምግብን መፈለግ አይደለም። እርጅናን ሊያቆም ወይም ደግሞ እያንዳንዱን በሽታ ሊከላከል የሚችል አንድ ነጠላ ተአምራዊ ምግብ የለም። ግባችን ፕሮቲን፣ ፋይበር፣ ጤናማ ቅባቶችን፣ ቫይታሚኖችን፣ ሚኒራሎችንናም ሌሎች ጠቃሚ ውህዶችን በሚሰጡ በንጥረ ነገሮች የበለጸጉ ምግቦች የተሞላ የአመጋገብ ዘይቤን መገንባት ነው። ታዲያ ከ40 ዓመት በኋላ አብዝታችሁ ልትመገቧቸው የሚገቡ 10 ምግቦችንና ለምን አስፈላጊ እንደሆኑ በደንብ እንመለከታለን። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ አንደኛው ምግብ እንለፍ። አንደኛ እንቁላል ነው። እንቁላል ከፍተኛ ጥራት ያለው የፕሮቲን ምንጭ ነው። እንቁላል በተመጣጣኝ የምግብ ስርዓት ውስጥ ለማካተት በጣም ከቀላሉ ምግቦች ውስጥ አንዱ ነው። እንደ ቫይታሚን ቢ12፣ ሴሊኒየም፣ ኮሊን እናም ሌሎች ቫይታሚኖችና ሚኒራሎች ካሉ ንጥረ ነገሮች ጋር ከፍተኛ ጥራት ያለው ፕሮቲንን ያቀርባል። እድሜያችን እየጨመረ ሲሄድ የጡንቻን ጥንካሬ መጠበቅ ከጊዜ ወደ ጊዜ አስፈላጊ ይሆናል። ጡንቻ ደግሞ እነዚህን ለማጠናከር ይረዳል። ጉልበትን፣ የመንቀሳቀስ ብቃትን፣ ሚዛንን መጠበቅን፣ አካላዊ ነፃነትናም የዕለት ተዕለት እንቅስቃሴዎችን ለማድረግም ጭምር። ፕሮቲን የሰውነታችን የጡንቻ ህብረ ህዋሳትን ለመጠበቅናም ለመጠገን የሚጠቅምበት አስፈላጊ የግንባታ አካል ነው። ይህም በፕሮቲን የበለጸጉ ምግቦች በጎልማሳነት ዘመን ሁሉ የዕለት ምግቦች ጠቃሚ አካል ያደርጋቸዋል። ሁለተኛ፣ አረንጓዴ ቅጠላ ቅጠሎችን ተመገቡ። እንደ ስፒናች፣ ኬል፣ ቆስጣ እናም ሌሎች ጥቁር አረንጓዴ አትክልቶች የአመጋገብ ኃይል ማከማቻዎች ናቸው። ፋይበር፣ ቫይታሚኖች፣ ሚኒራሎች እናም በርካታ የእጽዋት ውህዶችንም ያቀርባሉ። ብሔራዊ የእርጅና ኢንስቲትዩት እድሜያችሁ እየጨመረ ሲሄድ ጥቁር አረንጓዴ አትክልቶችን ለጤናማ አመጋገብ አስፈላጊ ምግቦች ውስጥ ያካትታቸዋል። አረንጓዴ ቅጠላ ቅጠሎች ለዕለታዊ የፋይበር ፍላጎትም አስተዋጽኦን ያደርጋሉ። አትክልቶችን ለመመገብ ታዲያ እስከ እራት አትጠብቁ። በቁርስ ወይም በምሳ ሰዓትም አትክልቶችን ለማካተት ሞክሩ። ሶስተኛ፣ ቅባት ያላቸው አሳዎች ናቸው። እንደ ሳልመን፣ ሰርዲን፣ ትራውትናም ሌሎች ቅባት ያላቸው አሳዎች ከፍተኛ ጥራት ያለው ፕሮቲንናም ኦሜጋ 3 ፋቲ አሲድን ያቀርባሉ። በባህር ምግቦች ውስጥ የሚገኙት ሁለት አስፈላጊ ኦሜጋ 3 ፋቲ አሲዶች ደግሞ ኢፒኤ እናም ዲኤችኤ ናቸው። የተጠበሰ አሳ፣ አትክልቶች እንደ ባቄላ ወይም ቦለቄ ወይም ሙሉ እህሎችን ተመገቡ። ይህ በአንድ የምግብ ሰዓት ፕሮቲን፣ አትክልቶችን፣ ፋይበርና ጤናማ ቅባቶችንም ይሰጣቸዋል። አራተኛ፣ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ፣ ራስቤሪ እናም ብላክቤሪ ለጤናማ አመጋገብ እጅግ በጣም ጥሩ ተጨማሪዎች ናቸው። ፋይበር፣ ቫይታሚኖችን እናም ሰፊ የተፈጥሮ የእጽዋት ውህዶችንም ያቀርባሉ። አንድ ብርጭቆ የፍራፍሬ ጭማቂን ከመጠጣት ይልቅ ሙሉውን ፍራፍሬን ተመገቡ። አስታውሱ፣ ፍራፍሬ ተፈጥሯዊ ስኳርን ይዟል። ነገር ግን ይህ ማለት ፍራፍሬን መፍራት አለባችሁ ማለት አይደለም። ለብዙ ሰዎች ሙሉ ፍራፍሬ የተመጣጠነ የምግብ ስርዓት አስፈላጊ አካል ነው። አምስተኛ፣ ባቄላ እናም ምስር እንዲሁም እንደ ቦለቄን መመገብ ነው። ባቄላ፣ ቦለቄና ምስር
ለጤናማ ዕድሜ እድገት ዝቅተኛ ግምት ከተሰጣቸው ምግቦች ውስጥ ሊመደቡም ይችላሉ። ለምሳሌ ምስር፣ ሽምብራ፣ ቀይ ቦለቄ፣ ጥቁር ቦለቄ፣ ነጭ ቦለቄ፣ አተር እናም ባቄላ። እነዚህ ጠቃሚ ንጥረ ነገሮችን እያቀረቡ የእጽዋት ፕሮቲንናም ፋይበርን ይሰጣሉ። ፋይበር የምግብ መፈጨት ጤናን ይደግፋል፣ እንዲሁም ከምግብ በኋላ የመጥገብ ስሜት እንዲሰማችሁም ይረዳል። ብዙ አዋቂዎች በቂ ፋይበርን አይወስዱም። በፋይበር የበለጸጉ ምግቦችን ቀስ በቀስ መጨመር አመጋገባችሁን ለማሻሻል ጥሩ መንገድ ነው። ብዙ ፋይበርን ለመመገብ ካልተላመዳችሁ መጠኖችን ቀስ በቀስ ጨምሩ፣ እናም በቂ ፈሳሽን ደግሞ ጠጡ። ድንገተኛ ከፍተኛ የፋይበር ጭማሪ ጊዜያዊ የሆድ መነፋት ወይም ደግሞ ጋዝን ሊፈጥር ይችላል። ስድስተኛ ኦትስ እናም ሙሉ እህሎች ናቸው። ካርቦሃይድሬትሶች በራሳቸው ጤናማ ያልሆኑ አይደሉም። አይነቱ እናም አጠቃላይ የአመጋገብ ዘይቤ ሁኔታ ወሳኝ ነው። እንደ ኦትስ፣ ገብስና ሙሉ የስንዴ ምግቦች ያሉ ሙሉ እህሎች ፋይበር እናም ሌሎች ንጥረ ነገሮችን ይሰጣሉ። ሙሉ እህሎች ከተጣሩ እህሎች ይልቅ የእህሉን ተፈጥሯዊ አካላት በበለጠ ሁኔታ ይይዛሉ። የምግብ መመሪያዎች ቢያንስ ግማሹን የእህል ምርጫዎቻችሁን ሙሉ እህሎችን እንድታደርጉ ይመክራሉ። እንደ ኦትስና ቤሪዎች እንዲሁም ለውዝና ሲድስ የምንላቸውንና እርጎን ተመገቡ። ይህ ጥምረት ካርቦሃይድሬትስ፣ ፋይበር፣ ፕሮቲንና ጤናማ ቅባቶችን ይሰጣቸዋል። ካርቦሃይድሬትስን ሙሉ በሙሉ ማስወገድ ሳይሆን የተሻሉ ምንጮችን አብዝቶ መምረጥ ነው። ሰባተኛ እርጎ ነው። ቀላል እርጎ በተለይም የግሪክ እርጎ ፕሮቲንን ይሰጣቸዋል። የወተት ተዋጽኦች ካልሲየምንም ይሰጣሉ። የአጥንት ጤና በጎልማሳነት ዘመን ሁሉ ትኩረት ያስፈልገዋል። አጥንቶቻችን ሕያው ህብረ ህዋሳት ናቸው። እናም እነሱን መጠበቅ ደግሞ ከአካላዊ እንቅስቃሴ እናም ከሌሎች ጤናማ ልማዶች ጋር በቂ አመጋገብን ይጠይቃል። እርጎን ስትገዙ የአመጋገብ መለያውን አረጋግጡ። እርጎ የቤሪ ፍሬዎችን፣ ጥቂት የለውዝ ፍሬዎችን አንድ ላይ ተመገቡ። ቀላል የሚያጠግብናም በንጥረ ነገር የበለጸገም ነው። ስምንተኛ ለውዝ እናም ዘሮች ወይም ደግሞ ሲድስን ነው። ለውዞች እንደ አልመንድ፣ ዋልነት፣ የዱባ ፍሬ እናም ቺያሲድ ጤናማ ቅባቶችን፣ ፕሮቲንን፣ ፋይበርን፣ ቫይታሚኖችንና ሚኒራሎችን ወደ አመጋገባችሁ ይጨምራሉ። ለውዝ እናም ሲድስ ወይም ደግሞ ዘሮች የአመጋገብ ልዩነትን እየጨመሩ ምግቦችን የበለጠ አጥጋቢ ያደርጋሉ። ለምሳሌ በኦትሜል ላይ ዋልነትን ጨምሩ፣ በእርጎ ላይ ቺያሲዶችን ጨምሩ፣ በሰላጣዎች ላይ የዱባ ፍሬዎችን ጨምሩ። ለውዝናም ዘሮች በንጥረ ነገሮች የበለጸጉ ናቸው፣ ነገር ግን በአንጻራዊ ሁኔታ ከፍተኛ ካሎሪም አላቸው። እጅግ በጣም ብዙ መጠን አያስፈልጋችሁም። ዘጠነኛ አቮካዶ ነው። አቮካዶ በሞኖ አንሳቹሬትድ ፋት የበለጸገ ነው። እንዲሁም ፋይበርናም በርካታ አነስተኛ ንጥረ ነገሮችንም ያቀርባል። ሰውነታችን የአመጋገብ ቅባት ያስፈልገዋል። ግቡ ቅባትን ሙሉ በሙሉ ማስወገድ አይደለም፣ በምትኩ ጤናማ ምንጮች ላይ ማተኮርናም በሳቹሬትድ ፋት የበለጸጉ ምግቦችን ከመጠን በላይ መውሰድን መገደብ ነው። አቮካዶ ደግሞ ጤናማ ቅባቶችን ከሚያቀርቡ ፍራፍሬዎች ውስጥ አንዱ እናም ዋነኛው ነው። አስረኛ በህብረ ቀለም ወይም ደግሞ ቀለም ያላቸው አትክልቶችን ተጠቀሙ። የተለያዩ አትክልቶችን ተመገቡ። ብሮኮሊ፣ ካሮት፣ ቲማቲም፣ የፈረንጅ ቃሪያ፣ ስኳር ድንች፣ ፎሶሊያ፣ ቀይ ስርና ጎመን። እያንዳንዱ አትክልት የራሱን የንጥረ ነገሮችናም የእጽዋት ውህዶች ጥምረትን ያመጣል። በየቀኑ አንድ አይነት አትክልትን ከመመገብ ይልቅ እየቀያየራችሁ ተጠቀሙ። ታዲያ ውድ ተመልካቾቼ በየቀኑ ሁሉንም 10ሩንም ምግቦችን መመገብ አያስፈልጋችሁም። ቁርስ ላይ እንቁላል፣ ስፒናች፣ ሙሉ የእህል ዳቦና ፍራፍሬን ተጠቀሙ። ምሳ ላይ ምስርና አትክልቶች እንዲሁም አቮካዶን፣ መክሰስ ላይ ቀላል እርጎ፣ የቤሪ ፍሬዎችና ዋልነትን፣ እራት ላይ ደግሞ ሳልመን፣ ብሮኮሊ እናም ቡናማ ሩዝን ለመጠቀም ሞክሩ። አቅማችሁ ደግሞ ይህንን የማይፈቅድ ከሆነ እነዚህን ምግቦችን
ቢያንስ ከአንድ እስከ 3 ያሉትን ሶስቱን መርጣችሁ በዕለታዊ አመጋገባችሁ ውስጥ እያካትታችሁ ለመጠቀም ሞክሩ። እነዚህ ምግቦች ፕሮቲንን ይይዛሉ፣ በፋይበር የበለጸጉ ምግቦች ናቸው፣ አትክልቶችም እንዲሁም ደግሞ ጤናማ ቅባቶችንም ይሰጣሉ። ታዲያ ከ40 ዓመት በኋላ የተሻለ ምግቦችን ለመመገብ 5 ቀላል ህጎችን ልንገራችሁ። አንደኛ፣ ፕሮቲኖችን በምግባችሁ ውስጥ አካቱ። ሁለተኛ፣ የምግብ ልዩነትን ጨምሩ። አትክልቶችን፣ ፍራፍሬዎችን፣ ፕሮቲኖችን፣ እህሎችን፣ ለውዞችን እንዲሁም ደግሞ ሲድስ ወይም ዘሮችን እየቀያየራችሁ ተመገቡ። ሶስተኛ፣ በፋይበር ለበለጸጉ ምግቦች ቅድሚያ ስጡ። አራተኛ፣ ውሃን ዋና መጠጣችሁ አድርጉ። አምስተኛ፣ ተአምራዊ ምግቦችን አታሳዱ። ውድ የሆነ መርዝ ማስወገጃ አያስፈልጋችሁም። ጤናማ እርጅና በቋሚነት ከሚደገሙ ተራ ልማዶች የተገነባ ነው። ሰዎች ከ40 ዓመት በኋላ የሚሰሩት ትልቁ ስህተት ጤናቸውን የሚለውጥ አንድ ነጠላ ምግብን መፈለግ ነው። ነገር ግን ሰውነታችሁ በዚያ መንገድ በፍጹም አይሰራም። አንድ ጊዜ ቤሪዎችን መመገብ መጥፎ አመጋገብን አያጠፋም። አንድ ሳህን አጃን ለዓመታት የቆዩ ጤናማ ያልሆኑ ልማዶችን አይመልስም። አንድ ጊዜ ሳልመንን መመገብ ደግሞ የልብና የደም ዝውውር አደጋን አያስወግድም። ስለዚህ ቀጣይነት ያለው አመጋገብ ግን ትልቅ ለውጥን ያመጣል። ነገር ግን በንጥረ ነገሮች የበለጸጉ ምግቦችን በቋሚነት መመገብ፣ ከአካላዊ እንቅስቃሴ፣ ከበቂ እንቅልፍ፣ የትንባሆ ምርቶችን ማስወገድ፣ የአልኮል አጠቃቀምን መቆጣጠርና ተገቢውን የሕክምና ክትትል ማድረግ ለጤናማ እርጅና የበለጠ ጠንካራ የሆነ መሰረትን ይፈጥራል። ሰውነታችሁ ተአምር አያስፈልገውም። የሚፈልገው እንክብካቤ፣ እንቅስቃሴ፣ እረፍትናም በጊዜ ሂደት የሚደገሙ ጥሩ ልማዶችን ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ